Muslim Network. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የኡስሚ ዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን ከያላችሁበት ቦታ ሰላም መልካሙን ተመኘው። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይዤላችሁ ቀርቤያለሁ። በተለያየ ዓለም ሀገራት የምትገኙ የቻናል ቤተሰቦች አድማጭ ተመልካቾቻችን ከንግድ ባንክ እሰየው የሚያሰኝና ምርጥ የሆነ መግለጫ ወጥቷል። ይህን መረጃ በተመለከተ ለብዙዎቻችሁ ሊጠቅም የሚችልና ብዙ ችግሮችን ይቀርፋል የተባለለትን ዝርዝር መረጃ አስደምጣችኋለሁ። በሌላኛ መረጃችን ደግሞ ምክር ቤቱ ባካሄደው መደበኛ ስብሰባ ያሳለፋቸውን ውሳኔዎች የሚመለከት መረጃ አድርሳችኋለሁ። ምን ውሳኔዎች ነው የተላለፉ ዝርዝሩን አብረን እናያለን። ይህ በእንዲህ እንዳለ የተጣለብን ግብር ከሰራነው ስራ ጋር አይጣጣምም ሲሉ ቅሬታቸውን ያቀረቡ ነጋዴዎችን በተመለከተ ምላሽ ተሰጥቷል። ይህንም ዝርዝሩ ነግራችኋለሁ። ቪዲዮአችን ላይክ ሼር በማድረግ አብራችሁን ቆዩ። በቅድሚያም በ1997 ወይንም ከ1997 እስከ 2005 የጋራ መኖሪያ ቤት ወይንም ኮንዶሚኒየም ለማግኘት የቆጠቡ ግለሰቦችን በተመለከተም የተባለ ነገር አለ። በቅድሚያ ይህን አስቀድማለሁ። መኖሪያ ቤት እናገኛለን ብለው ተስፋ የሰነቁ ዜጎች ቤቱን ለማግኘት መቆጠብ የሚጠበቅባቸውን ድርሻ ቆጥበው ወይንም ደግሞ እየቆጠቡ ላለፉት 20 ዓመታት ተስፋ ሳይቆርጡ እየተጠባበቁ ነው። የዜጎች ተስፋ ለመቁረጥ በአዎንታ ቢታይም በመንግስት በኩል ግን ቃልን በመጠበቅ ረገድ የአሰራር ችግር መኖሩንም ያሳያል ይላል የመረጃ ምንጫችን። እነዚህ ተመዝጋቢዎች ፍትህ ተጓድሎባቸው የተጓደለባቸው ፍትህ ደግሞ ተጎጂ አድርጓቸዋል፣ ቃልም ታጥፎባቸዋል። ነገር ግን አንድ ቀን ይህ ቃል ይፈጸም ይሆናል ብለው ገንዘብን ያህል ነገር ቁጭ አድርገው ሲጠባበቁ የከረሙ መንግስትን አምነው መሆኑን መዘንጋት የለበትም። ብዙዎቹ ተመዝጋቢዎች ብዙ ነገር እያማራቸው ራሳቸውን አቅበው ሲቆጥቡ መቆየታቸው ሌላ አማራጭ በማጣታቸው በመሆኑ ይችኑ እድላቸውን እንዲጠቀሙ መንግስት እድል ሊሰጣቸው ይገባል። እነዚህ ፍትህ የተጓደለባቸው ተመዝጋቢዎች ያላባራ ጥያቄያቸው በአግባቡ ምላሽ እንዲያገኝም ይሻሉ። መንግስት ኮንዶሚኒየም ግንባታውን ቢያቆምም በተለያዩ መንገዶች ቤቶችን እየገነባ በመሆኑ እነዚህን ቤቶች ለሌሎች ከማስተላለፉ በፊት ለእነዚህ 1997 እና 2005 ተመዝጋቢዎች በተለመደው አሰራር ማስተላለፍ ይችላልና ይህንን ሊደረግ ይገባል የሚል እምነት አላቸው። ከዚህ በበላይ በተስፋ መቀመጥ የለባቸውም። ስለዚህ አስተዳደሩ ለእነዚህ ዜጎች ትክክለኛውን መፍትሄ ሊሰጣቸው ይገባል። ከሰሞኑም አስተዳደሩ ለእነዚህ ተመዝጋቢዎች ቤት ለማስተላለፍ ዝግጅት እያደረገ ነው የሚል ወሬ በሰፊው እየተናፈሰ ነው። አስተዳደሩም በጉዳዩ ላይ እየሰራበት መሆኑን የሚያመለክቱ ናቸው ሊባል የሚችል ሁኔታዎች እየታየ ነው። እኛም መልካሙን እንመኛለን። ጊዜው ደርሶ ጥያቄያቸው ምላሽ እንዲያገኝ በዚሁ አጋጣሚ መልእክታችን እናስተላልፋለን። ይህ በእንዲህ እንዳለ ወደ ሌላኛው መረጃችን ስንሸጋገር ከውጭ ሀገር ገንዘብ ለመላክ እጅግ በጣም ቀለል ያለ አዲስ መተግበሪያ ስራ መጀመሩን የኢትዮጵያ ንግድ ባንክ አብስሯል። ዛሬ የተዋወቀው ይህ መተግበሪያ ከማንኛውም ሀገር ግለሰቦች በዚህ መተግበሪያ በመጠቀም ቀጥታ ወደ ኢትዮጵያ ወደ ማንኛውም ባንክ መላክ የሚያስችል ነው። ቪዛ፣ ማስተር ካርድ ወይንም ደግሞ የገንዘብ አስተላላፊ ወኪሎችን በመጠቀም ወደ ሲቢኢ ኮኔክት መተግበሪያ ላይ በመሙላት በቀላሉ ወደ ሂሳብ ወይም ደግሞ ወደ ዋሌት ሂሳብ መላክ ያስችላል የተባለለት መተግበሪያ ነው የኢትዮጵያ ንግድ ባንክ በዛሬው ዕለት ይፋ ያደረገው። ያይዘውም እንደገለጹት በኢትዮጵያ ንግድ ባንክና ስታርፔይ ፋይናንሻል ሰርቪስ በትብብር ዛሬ ስራ ያስጀመሩት ይህ መተግበሪያ ለገንዘብ አስተላላፊ ተቋማትም እጅግ ብዙ ስራዎችን የሚያቃልል መሆኑንም በማስጀመሪያ መርሃ ግብሩ ወቅት ተገልጿል። ውጭ ሀገር ሆነው የብድር አገልግሎቶችን የሚያገኙበት አሰራርን ጨምሮ በርካታ አገልግሎቶችን ማግኘት የሚያስችል መሆኑን ተጠቁሟል። ሌላኛው መረጃችን ተሸጋገርን። የተጣለባቸው ግብር ከሰራነው ስራ ጋር አይጣጣምም ብለው እንደገና ይታይልን ካሉ ነጋዴዎች ወደ 60 በመቶ ያህሉ ቅሬታቸው እውን መሆኑም ተሰምቷል። ይህም የታክስ ኦዲት ላይ ስህተት መኖሩን የሚያሳይ ነው ተብሏል። በግብር ከፋይ ላይ ያለ አግባብ ግብር የጣሉ ባለሙያዎችን ሊጠየቁ እንደሚችሉም ግብር ሰብሳቢ መስሪያ ቤቱ ተናግሯል። ቅሬታ ያቀረቡት አብዛኞቹ ግብር ከፋዮች ቅሬታቸው እውነት መሆኑ ተረጋግጧል፣ እንዲሻሻል መደረጉ አዎንታዊ እርምጃ ሆኖ ቀድሞውን
ያለ አግባብ ግብር መጫኑ ግን የተለያየ ችግር መኖሩን ያሳያል። ሌላኛው መረጃችን አመራን። ምክር ቤቱ ባካሄደው መደበኛ ስብሰባ ያሳለፋቸው ውሳኔዎች የሚከተሉት መሆናቸውን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። አንደኛው በቅድሚያ ምክር ቤቱ የተወያየው የጉምሩክ አዋጅን እንደገና ለማሻሻል በቀረበው ረቂቅ አዋጅ ላይ ነው። በስራ ላይ ያለው የጉምሩክ አዋጅ ለበርካታ ዓመታት ያገለገለ በመሆኑ የአዋጁን ድንጋጌዎች ዓለም አቀፍ የንግድ እንቅስቃሴ ከደረሰበት የእድገት ደረጃ ጋር ለማጣጣም በሀገራችን እያደገ የመጣውን የማኑፋክቸሪንግ ኢንዱስትሪ ልማት ለመደገፍ እንዲሁም ደግሞ ህጋዊ ንግድንና ኢንቨስትመንትን ለማበረታታት ይቻል ዘንድ የማሻሻያ አዋጅ ተዘጋጅቶ ቀርቧል። ምክር ቤቱም በማሻሻያ አዋጁ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል አዋጁ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። ሁለተኛም በመቀጠል ምክር ቤቱ የተለያዩ ለኢንቨስትመንት ስለሚሰጥ የታክስ ቀረጥ ማበረታቻ ረቂቅ ደንብ ላይ ነው። ለሀገራችን የኢኮኖሚ እድገት ከፍተኛ አስተዋጽኦ ላላቸው ቅድሚያ ለሚሰጣቸው እንዲሁም ደግሞ ከፍተኛ ካፒታል ለሚጠይቁ የኢንቨስትመንት መስኮች በስራ ላይ የሚውለውን ካፒታል ከግምት ውስጥ የሚያስገባ በአፈጻጸም ላይ የተመሰረተ የኢንቨስትመንት ማበረታቻ ስርዓት መዘርጋት አስፈላጊ ሆኖ በመገኘቱ ረቂቅ ደንቡ ተዘጋጅቶ ቀርቧል። ምክር ቤቱም በደንቡ ላይ በሰፊው ከተወያየ በኋላ ግብአቶችን በማከል ደንቡ በፌዴራል ነጋሪት ጋዜጣ ታትሞ ከወጣበት ቀን ጀምሮ ተግባራዊ እንዲደረግ በሙሉ ድምፅ ወስኗል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።